የነ እስክንድር አደረጃጀት የነ ዘመንን አደረጃጀት የሚከሰው ከህዋትና ከሻቢያ ጋር በመነጋገር የአማራን ህዝብ ጥቅም አሳልፈው ሊሸጡ ነው የሚል ክስ ያቀርቡባቸው ነበር። ዘመኔ አስመራ ነበረ፣ ያቃቸዋል፣ ሰዎቹም ያቁታል። ዘመኔ እስከዛሬ ድረስ ከነሱ ጋር አላወራም ብሎ ማሰብም የዋነት ነው የሚሆነው። የእስክንድር ነጋን ድምጽ አፈትልጎ የወጣውን ድምጽ እንደሰማ ነው ከዛው ከአፋድ አመራር ጋር ነው ኮሙኒኬት የሚያደርገው። ኮሙኒኬት አድርጎ መጨረሻ ላይ ከኤርትራዎች ጋር አሊያንስ ክሬት ማድረግና አጠቃላይ የአፋድን ቁመና በተሻለ መልኩ ለመላበስ ከተፈለገ የግድ የኤርትራ እገዛ ያስፈልጋል የሚል ነው ሐሳቡ። አሁን ቀጥተኛ ወጣና እስክንድር በቃኛ ኦፊሳችንን በዛ መክፈት አለብን፣ አስፈላጊውን ትጥቅና ስንቅንም ከነሱ ማግኘት አለብን፣ የጀመርነው ትግል ውጤታማ ይሆን ዘንድ የኤርትራ አስተዋጽኦ አስፈላጊ ነው የሚል መልእክተኛ እነ እስክንድር ወደ ብልጽግና የመምጣት ሁኔታዎች ሊኖር ይችላል ወይ? ቢመጡስ ምን አይነት ነገር ነው የሚፈጠረው? የፋኖ እንቅስቃሴ ትግል ውስጥ ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የአገሪቷ አንገብጋቢ ጉዳዮችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁኑ ደሬ እንደነ አማን ሰላም። እንግዲህ በጣም በፋኖች መካከል የተፈጠረው ችግር ከመስፋቱም አልፎ አንደኛው ፋኖ ክንፍ በአስመራ ጽፈት ቤት መክፈት ፈልጋለሁ፣ እዚህ የሚዋጋበት ትጥቅና ስንቅ አሁን ባለው ሁኔታ አይበቃኝም፣ የአስመራ መንግስት ቀጥተኛ ይገዛ ሊያደርግልኝ ይገባል የሚል አቋም መያዙን በይፋ ገልጿል። በአንጻራዊ ሌሎች ፋኖ ቡድኖች ደግሞ አስመራ ብሎ ባይጠሩም ከማንኛውም ኃይል ጋራ ስትራቴጂክ ግንኙነት ልናደርግ እንችላለን የሚል ነገር ከዚህ መግለጫ ሰጡ ነበረ። በትግሉ ውስጥ የሚያግዙን ኃይል ካለ እንቀበላለን እርዳታ ሲሉ ነበር። ነገር ግን አንደኛው ቡድን ደግሞ ጉዳዩን ቀነበበና ማንኛው ከሚለው ነገር አወጣና ቀጥታ ከዚህ በፊት በግንቦት 7 ተይዞ የነበረውን ቢሮ ወስዳለሁ፣ የኦነግ የነበረውን ቢሮ ወስዳለሁ፣ የዴሚት የነበረውን ቢሮ ወስዳለሁ፣ እዛ አካባቢ ዋነኛ ቤዝ ማድረግ ይፈልጋለሁ የሚል ሐሳብ አቅርቧል። እንግዲህ ይሄኛው ሐሳቡን ያቀረበው በእስክንድር የሚመራው አፋድ የሚባለው ድርጅት ነው። እንግዲህ ለምንድን ነው ወደ አስመራ መሄድ የተፈለገው? መጀመሪያ ነጥቡ እሱ ነው። ወደ አስመራ መሄድ የተፈለገበት ነገርስ ምን ቅድመ ዝግጅቶች እነማን ናቸው በዚህ ሂደት ውስጥ ያሉት? እስካሁን ድረስ በሚታወቅ መረጃ ደረጃ እዚህ ጎንደር አካባቢ ላይ ያሉት ፋኖች ግንኙነት እንዳላቸው እዛ ከጎንደር አካባቢ የሚወጣው መረጃ ይነግረናል። ከዛም አልፎ ተርፎ በጋሽ ባርካ የሰለጠኑ የፋኖ አካላቶች በአድጎሹ በኩል አቋርጦ እንደሚገቡም ይህንንም አካባቢ ላይ ያሉ ሰዎች ሲገልጹ ነበረ። ነገር ግን በእውቅና ደረጃ የኔ አካል ነው እዛ ስልጠና የሚወስደው፣ ከኤርትራ የሚመጣውን ጥይቱንም መሳሪያውንም ብሩንም ደግሞ እኔ ነኝ የሚቀበለው የሚል ቡድን እስካሁን አልነበረም። ነገር ግን እገዛዎቹ ይደረጋሉ፣ ሞኒተር የሚደረጉ አሉ በነ ጀነራል ፍጹም አማካይነት። አሁን ቀጥተኛ ወጣና እስክንድር በቃኛ ኦፊሳችንን በዛ መክፈት አለብን፣ አስፈላጊውን ትጥቅና ስንቅንም ከነሱ ማግኘት አለብን፣ የጀመርነው ትግል ውጤታማ ይሆን ዘንድ የኤርትራ አስተዋጽኦ አስፈላጊ ነው የሚል መልእክተኛ ልኳል። አሁን ነጥቡ እስክንድር ለምንድን ነው ይህንን ጉዳይ አሁን ያመጣው? ከዚህ በፊት በእስክንድር ድርጅት ስር ያሉት በአፋድ ድርጅት ስር ያሉት ከኤርትራ ጋር ግንኙነት አልነበራቸውም ወይ? አንድ የመጀመሪያ ነጥብ። ወይስ ከዚህ በፊት የነበረው በኢንፎርማል ነበረ፣ አሁን ፎርማል ማድረግ ተፈልጎ ነው ወይ? የእስክንድር ቢሮ መክፈት ፈልጋለሁ፣ ከአስመራ እርዳታ ፈልጋለሁ የሚለው ጉዳይ እስካሁን አፋድ እርዳታ ሲያገኝ አልነበረም ከሆነ እርዳታውን ሲያገኙ የነበሩት የነ ዘመኔ ቡድን ነው ወይ? ለምን እርዳታው እንደሚደረግ ይታወቃል። ምንም
100% ማለት ነው እርግጠኛ መረጃ ያለ ነው። በቅርብ ጊዜ እንኳን 600 የሚያክሉ ሰልጣኞች ሰልጥኖ በአዲጎሹ በኩል አድርጎ በዚህ በወልቃይት በኩል አድርጎ እንደገቡ ወደ ጎንደር እንደገቡ ይታወቃል። እነሱ የማን ወገኖች ናቸው? ወይስ እኛ የማናውቀው በነ ዘመኔ በአራቱ ድርጅቶችና በነ እስኬንደር ውጪ የሆነ ሌላ ፋኖም አለ ወይ? ይሄ ነገር ግልጽ ማለት አለበትና ምናልባት እኔ እስኬንደር ለምን አስመራ መሄድ ፈለገ የሚለውን ሐሳብ ላንሳና ከዛ ወደ አንተ ላምጣ። እንግዲህ እስኬንደር አስመራ ለምን መሄድ ፈለገ? ትግሉ አገር ቤት ውስጥ የተደረገ ነው ያለው። ወደ ዳር ሀገር እኮ የምትወስደው ትግሉን አገር ቤት ውስጥ ማድረግ ሳችልና መደራጀት ገና ሳጅምር ነው። ዳር ሀገር ላይ ተደራጅተህ ሊገባ ትችላለህ። ያፓ እስከ ሶሪያ ድረስ ሄዶ ሰልጥኗል። ደማስቆ ሰልጥኗል እኮ። ከዛ ውጪ በወያኔ ዘመን ግንቦት 7 ኤርትራ ቤዛ አድርጎ ኤርትራ ላይ ሰልጥኖ ሰርጎ ገብተዋል። ኦነግ ኤርትራ ሰርገው ገብተዋል። እነ አድሃን ሰርጎ እየገቡ ነበረ። ደሚት እንደዚህ ነበረ። ያኔ አገር ቤት ውስጥ እንደ ልብ መንቀሳቀስ ስለማይቻል ነበር። የአሁኖቹ ፋኖች ግን ማዘዣ ጣቢያቸውም ስልጠናቸውም የሰው ኃይሉም ሎጂስቲኩም ከዚህ እየተገኘ እንደሆነ ሲገልጹ ነበር። ዛሬ ምን ተፈጥሮ ነው እስኬንደር አይ ሎጂስቲክ ጭማሪ ካላገኘን ማዘዣ ጣቢያችን አስመራ ማድረግ አለብን፣ በአስመራ ቢሮ መክፈት አለብን ያለው የሚለው ላይ አንድ ምክንያት ብዬ የማስቀምጠው ምንድነው ታውቃለህ? ይሄ ሁለቱ ፋኖች መካከል ማለት ሁለቱ ኤሌፋንቶቹ የነ እስኬንደርና የዘመኔ መካከል የተፈጠረው ሰሞኑን የሰማው ነው የአመራር ግድያ ምናምን ነገር የነ እስኬንደር ቡድንን በጣም ያሰጋና አመራሮች እየተለቀሙ ሊርመቱ ይችላሉ የሚል ስጋት ይዟቸው ኦፊስ በሚል ምክንያት አመራሩን ለማሸሽ ታስቦ ነው ወይ? አንደኛው ነጥብ። ለምን እዚህ ጋር ያለው ነገር አልተረጋጋም፣ ምንም መካድ የማይቻል ነገር ያኛው ቡድን አመራር ከፍ ያለውን መግደል ደረጃ ላይ ደርሷል። ነገ እስኬንደርንም ሌላውንም ሊገለው ይችላል ማለት። ስለዚህ አመራሩ ከተገደለ ምንድነው የሚባለው? መንጋው የሚበተና መሪ ከተመታ እንደዛ ነው አይደል? ያኛው መያዝ ስለሚቻል ስለዚህ አፋድ የሚባለው ነገር ታሪክ እንዳይሆን አመራሩን እዛ ደብቆ ትግሉን ከአገር ቤት ወደ ውጪ ሊወስዶ አገር ቤት የማይመቸው ስለሆነበት ነው ወይ? አንደኛው ነጥብ እሱ ነው። ሁለተኛው ነጥብ ግን ብዙ ጊዜ የሚነገር ነገር አለ። ይሄ ከኤርትራ ጋር ተያይዞ አንድ እንግዲህ ሁሌ ስሙ የሚጠራው አንዳርጋቸው ነው። ዳርጋቸው የኤርትራውን ጉዳይ ማተመች እሱ ነው ማለት ነው። አጽዳቂ እሱ ነው። እና እስኬንደርና አንዳርጋቸው መካከል ደግሞ የኖሬ የጸና ግንኙነት አለ። ምናልባት ይህንን ላይን ተጠቅሞ ኦኬ እኛ የሆነ መልክ ይዘናል፣ ድርጅታዊ ቅርጽ ይዘናል፣ ካለው አንጻራዊ ድርጅት ቅርጽ ያዝነው እኛ ስለሆን ኤርትራ ይህንን እውቅና በአንዳርጋቸው በኩል ትስጠንና ከዛ በኋላ ያለው ሌላው የሚመጣው ኃይል ሰራዊቱ ሀገር ቤት ውስጥ ይዋጋ፣ እኛ ውጪ ዳር ሀገር ላይ እንቀመጣለን፣ ድርጅታዊ ቅርጽም እዛ ሆነን እንስጠውና የሚመጣው ኃይልም በኤርትራ ገፊነት ወደዚህ አፋድ ውስጥ እንዲገባ እናደርገዋለን የሚል ቀመር ተቀምሮ ይሆን ወይ? ይሄ ከሁለት ነገር አንጻር ነው ነገሩን ለማየት የሞከርኩት። አንተ እስቲ ሐሳብ ካለ እዚህ ላይ አንተ ሐሳብን እስቲ ጨምርበትና የተወያየን እንላለን። ግሩም ሐሳብ ነው ያነሳው አማን። አድማጭ ተመልካቾቻችን ያው ቻናላችን እንደተለመደው ላይክ እና ሰብስክራይብ እያደረጋችሁ በርግጥ ይሄ በፋኖች መካከል ያለው መቃቃር መለያየት ቅርጹን እየቀያየረ ነው። በቅርቡ ደቡብ ጎንደር አካባቢ ያለው አመራር ከፍ ያለው ደስ የሚባለውን ኦሬዲ እሱ ሰለባ ሆኗል። ከዛ በኋላ እንግዲህ ነገሮች የፖለቲካ ሁኔታዎቹ እየተቀያየሩ እንደሆነ እየተመለከትን ነው። የእስክንድር ነጋን ድምጽ አፈትልጎ የወጣውን ድምጽ እንደሰማ ነው ከዛው ከአፋድ አመራር ጋር ነው ኮሙኒኬት የሚያደርገው። ኮሙኒኬት አድርጎ መጨረሻ ላይ ከኤርትራዎች ጋር አሊያንስ ክሬት ማድረግና አጠቃላይ የአፋድን ቁመና በተሻለ መልኩ ለመላበስ ከተፈለገ የግድ የኤርትራ እገዛ ያስፈልጋል የሚል ነው ሀሳቡ። በርግጥ እንዳልከው ብዙ ሴናሪዎች አሉ። አንደኛው እንግዲህ የነዘመነ አደረጃጀት የኃይል ሚዛኑን በጣም ወስዶ አፋድ የሚባለው ድርጅት
ከመጨፍለቅ ወይም ደግሞ የሆነ አደጋ ላይ ከሚወድቅ ይልቅ አስፈላጊ የሆኑ አሊያንሶችን ታክቲካል አሊያንሶችን ሲክ እያደረገ ነው ወይ ከሀገር ውጭ ብለን በመላምት ደረጃ እናስቀምጥ እንችላለን። ነገር ግን ሌላ ምንድነው መነሳት ያለብን ነጥብ አሁን አፋድ የሚቆጣጠራቸው ቀጠናዎች ስትመለከተው ለምሳሌ ጎንደር አካባቢ በጣም ስትሮንግ ሆልድ ያለው ደቡብ ጎንደር አካባቢ እንደሆነ ይታወቃል። እንዲሁም ደግሞ ወሎ፣ ደቡብ ወሎ አካባቢ፣ ሸዋ፣ ግማሽ ሸዋ እንደዚህ አካባቢ ይዘዋል እና ከኤርትራ ጋር ለመገናኘት አፋድ የሚቆጣጠራቸው ቀጠናዎች ኩታ ገጠም የሆኑ ቀጠናዎች አሉ ወይ ብለን እንድጠይቅ ያደርጋል። ነገር ግን ብዙ ጊዜ ወልቃይት አካባቢ ያሉትን አደረጃጀቶች ሲደግፉ ትመለከታለህ። አፋድን የሚደግፉ ዲያስፖራ ያሉ አክቲቪስቶች ወልቃይት አካባቢ ያሉት የነ ኮሎኔል ደመቀን አደረጃጀት እና አፋድን በተወሰነ ደረጃ የሆነ ታክቲካሊ ሲያቆራኙት ትመለከታለህ። የነ እስክንድር አደረጃጀት በቀጥታ ከኤርትራ ጋር የሚገናኝበት ቀጠና በምን መልኩ ነው ያለበት? ወልቃይት አካባቢ ያለውን አደረጃጀት ተጠቅሞ ነው ወይስ ሌሎች አማራጮች አሉ የሚለው ነገር መጠየቅ አለበት። ሌላ ብዙ ጊዜ በስልክ የሚወጡትን መረጃዎች አንዳንዶች ጥርጣሬ ሀሳብ ሲጭሩ ትመለከታለህ። ኤአይ ሊሆን ይችላል፣ ክሎን ተደርጎ ሊሆን ይችላል። ድምፅን በቀላሉ የሰውየውን ድምፅ ወስዶ የሚፈልገው መረጃ ተከቶ መውጣት ማድረግ ይቻላል እንደዚህ ነገር ብለው የሚከራከሩ ሰዎች አሉ። ነገር ግን ይሄንን እንዳንከራከር የሚያደርገን ሌላ መረጃ ስለወጣ በሁለተኛነት የማቀርበው ሀሳብ ምናልባት ይህን ጥርጣሬ የበለጠ የሚያጠራ ይመስለኛል። ዞሮ ዞሮ የነ እስክንድር አደረጃጀት በለው የነ ዘመን አደረጃጀት በለው ከኤርትራ ጋር ወይም ደግሞ ከህወሓት ጋር አሊያንስ ክሬት አድርጎ የፖለቲካ አስተላለፉን ቁመና የበለጠ አጠናክሮ መንግስትን የሚወጋበትን አማራጭ መከተሉ በፖለቲካ ህግ በፖለቲካ ቀመር አኳያ በእነሱ አኳያ ጀስቲፋይብል ሊሆን ይችላል። ነገር ግን ከዚህ ቀደም አይተህ ከሆነ የነ እስክንድር አደረጃጀት የነ ዘመንን አደረጃጀት የሚከሰው ከህወሓትና ከሻዕቢያ ጋር በመነጋገር የአማራን ህዝብ ጥቅም አሳልፈው ሊሸጡ ነው የሚል ክስ ያቀርቡባቸው ነበረ፣ በእነሱ በሚደግፉ ሚዲያዎች ማለት ነው። ስለዚህ ምንድነው የወረወርኩት ካሴ መልሶ ወደ ራሴ እንደሚባለው ያንን ፕሮፓጋንዳ ባክፋየር አድርጎ እነ እስክንድር ላይ የባረቀ ይመስላል። ምክንያቱም ከሻዕቢያ ጋር ለመነጋገር እንደዚህ አይነት ርቀት ከሄድክ የነዛን አደረጃጀት የምትከስበት የሞራል ስታንዳርድ ወይም የሞራል ግራውንድ ጥያቄ ውስጥ ይወድቃል ብለን እናስባለን። እዚህ ጋር ጥያቄ አንሳሽ። በመሰረቱ አስመራ መሄድን በፊት ነበረ ይሄ ነገር እንደ ጠላትነት የሚታሰብበት ጉዳይ ማለት ነው። አሁን ተቀይሯል። ኦልሬዲ እሱን ነገር እንደ ግንቦት ሰባት እኮ አመከኑት እኮ እና አዳን እኮ አመከኑት እኮ። ከዛ በፊት ነበረ እንዴት ነው አስመራ ላይ ኤርትራ ላይ ቤዝ አድርጎ ኢትዮጵያ መንግስትን መውጋት ራሱ አገር ክደት ነው፣ ኤርትራ ራሱ ቀንደኛ ጠላታችን ነው የሚል ሀሳብ ነበረ። ገና ግንቦት ሰባት መጀመሪያ ቤዙን ወደዛ ለመውሰድም ሲያስብ ብዙ ችግሮች ይገጥሞታል። እስከ መገንጠል ሁሉ ጋር የደረሰበት ሁኔታ ገጥሞታል። አስመራ መሄድ አለብን የለብንም በሚለው ቡድን መካከል ማለት ነው። ስለዚህ የአስመራ ጉዳይ ችግር የለውም። አሁን ከኤርትራ ከሻዕቢያ ጋር ማበሩ ችግር ያለ አይመስለኝም። ትክክል። በመንግስት ኮንቴክስት ነው ብዙ ጊዜ ዲሞናይዝ የሚያደርጓቸው። እሱ መንግስት ነው የሚያነሳውና አንዳንድ እንትኖች። አሁን ግን ዘ ፖይንት ኢዝ ሻዕቢያ ራሷ ምንድን ነው መልሷ ነው የሚለው ነገር ነው። አሁን እዚሁ ስልክ ንግግር ላይ ሀሳብን ያጠናክርላል። የአንድነት ጉዳይ ቢጠይቁን ምንድን ነው ማለት ያለብን ሲል አይ በቃ አንድ እንሆናለን፣ አሁን ለጊዜው እኛ የተደራጀን እኛ ነን፣ እነሱ ደግሞ ተደራጅተው ሲመጡ አንድ እንሆናለን የሚል ሀሳብ ትሰጠዋለህ ይላል። እንግዲህ ለዛኛው ለኤርትራው ወኪል ይህን ሀሳብ መስጠት የተፈለገው አንድ የሆነ የፋኖ አደረጃጀት በእጃቸው ኮንትሮል ማድረግ ይፈልጋሉ ማለት ነው ሻዕቢያዎች። እሱን እናነሳለን። ሻዕቢያ ምን አይነት ፍላጎት ነው ያላት? አንድ የሆነ ጠንካራ የፋኖ አደረጃጀት እንዲኖር ነው ሻዕቢያ የሆነ ነገር የምታደርገው ለነፍስ ተብሎ ወይ ደግሞ አማራ ኃይልን ወዶ ወይ ምናምን አይደለም። ከራሳቸው ናሽናል ኢንተረስት አንጻር ነው የሚያደርጉት ሁሉም ነገር ማለት ነው። እነሱ እውነት አንድ የሆነ የተጠናከረ ፋኖ ኃይል ነው የሚፈልጉት ወይስ ብቻ በዛም ሄዶ በዚህም ሄዶ ብቻ ኢትዮጵያን አንረስት ሊያደርግ የሚችል ፋኖ ነው የሚፈልጉት የሚለው መጀመሪያ ይታያል ማለት ነው። ሁለተኛ ምናልባት አንደኛውን ወገን የእስክንድርን ወገን ካስገቡ እዚህ ያለው ወገን የነዘመኔ ወገን ጋራ ጥሩ ግንኙነት ዘመኔ አስመራ ነበረ፣ ተሻለ ይቀርባል፣ ያውቃቸዋል፣ ሰዎቹም ያውቁታል። በተለያየ መንገድ በደንብ አድርጎ የዘመኔ ማንነት ያውቁታል።
ዘመኔም በተቻለ መጠን አመራሮቹን የተወሰነ ግንዛቤ አለው። ስለዚህ ዘመኔ እስከዛሬ ድረስ ከነሱ ጋር አላወራም ብሎ ማሰብም የዋነት ነው የሚሆነው። ይህን የእስክንድርን ቡድን ተቀብሎ ቢሮ መስጠት ከዘመኔ ጋር ያላቸውን ግንኙነት አበላሽም ወይ? ተረድተኛል አይደል? እንዴት እንደዚህ ትቀበላለህ? ለዚህ ነው የሚጠይቋቸው። አዎ ስለ አንድ ጉዳይ ሊያነሱ ይችላሉ የሚለውን ነገር እሱ ነውና፣ ወይስ ሁለቱንም ዳርና ዳር አስቀምጦ ልክ ከዚህ በፊት አርበኞች ግንቦት ሰባት እዛ አስቀምጦ አዳንን እዛ ማዶ አስቀምጦ እንደሚቀመጥ አይነት የመጣ 10 ማያም ሆኖ ድርጅት ነኝ ብሎ የመጣውን ሁሉ ቦታ እንደሚሰጠውና አደስና ፉርኖ እንደሚሰጠው አሁንም እሱ ነው ወይ የሚቀጥለው የሚለውን ነገር መታይ መቻል አለበት። እሱ ከሆነ እሱ እነሱ ከሚፈልጉ ከራሳቸው አንጻር ስለሆነ ማለት ነው። ስለዚህ እነ እስክንድር ወደዛ መሄድ ሌላ ነገር ምን ሊያመጣ ይችላል መሰለህ? ለነ ዘመኔስ አሁን እነ እስክንድር የሚከሰዋቸው ከህወሓት ጋራ አብረዋል ነው የሚሏቸው አይደል? መንገድ አይጠርግላቸውም ወይ? የነ ዘመኔ የነ እስክንድር ወደ ሻዕቢያ መሄድ ወይ ደግሞ በኋላ የምናነሳው ነገር አለ ከብልጽግና ጋር ድርድር መጀመሩ የነ ዘመኔ መሰረት ብሎ ወደ መቀሌ እንዲሄዱ በራ አይከፍትላቸውም ወይ? መቀሌ ያለው አሁን ፖለቲካው ይቀበላል አይቀበልም እሱ ሌላ ጉዳይ ሆኖ ማለት ነው። እሱም ሌላ ትንተና ስለሚጠይቅ አሁን ያለው ነገር አክቹዋሊ የተለወጠ ነገር የለም። አሁንም ከፌዴራል መንግስት ጋር እነሱ የሚፈልጉት በጉልበት ይለይልን የሚል ነገር እስካላቸው ድረስ ከመቀበል ወደ ኋላ አይሉም። ነገር ግን እነሱ ደግሞ እቺን አድቫንቴጅ ተጠቅመው ወደ መቀሌ ለመሄድስ መንገድ ጠረጋ አይሆንም ወይ የሚለውን ነገር መታየት አለበት። እስቲ ከዚህ አንጻር ምን አለ? እሺ ግሩም ነው። አስተላለፎችን ይደበላልቀዋል። ብዙ ጊዜ ቅድም ያነሳው ነጥብ ምንድነው የነ እስክንድር አደረጃጀት ጀነራል ተፈራ ከኤርትራና ከህወሓት ኃይሎች ጋር አብረን እንሰራለን ካሉ በኋላ በጣም ፕሮናውንስ ያደርግ የነበሩ ወይም በጣም ከፍ አድርገው ለፕሮፓጋንዳ ፍጆታ ሲጠቀሙበት የነበረውን የህወሓትን ጥምረት ነው። የሻዕቢያን ብዙ ዳምፕ አድርገውታል። እሱ ኖርማል ስለሆነ ማለት ነው። እንዳልከው ዲሞናይዝ ሊደረግ የሚችለው ከገቨርንመንት አንጻር ነው እንጂ እዛ አሉት ከፋኖች አንጻር ከሻዕቢያ ጋር መወዳጀት ያን ያህል የሚያስኮንን ነገር አይደለም። ዞሮ ዞሮ እንዳልከው አሁን የነ እስክንድር አደረጃጀት አሊያንስ ክሬት ባረገ ቁጥር ያኛው አደረጃጀትም የሚያስብበት ሁናቴ ዝግ አይደለም። ለምሳሌ አልቡርሃን ራሱ ማሰብ እኮ አንድ አማራጭ ነው። አልቡርሃን በእርግጥ ጠላት ነው። እስከ አልፋሽ ጋር መጥቶ መሬት የወረረ ነው። ከወያኔ ጋር የተቆራኘ ነው። ነገር ግን በተወሰነ ቀጠና በተወሰነ የፖለቲካ ግራውንድ ከአልቡርሃን ጋር የሚሰራበት አማራጭ እኮ ራሱ ሌላ የፖለቲካ አሊያንስ ክሬት ማድረጊያ መንገድ ሊሆን ይችላል። ምክንያቱም አልቡርሃን የብልጽግና መንግስት አምርሮ ይጠላል። ምክንያቱም ያኛውን አርኤስኤፍን ሲደግፍ ስለነበረ እንደ ጠላት ነው የሚያየው። በቅርቡም እንግዲህ አስመራ ሄዶ ንግግር አድርጓል። እንግዲህ የጠላት ወዳጅ ነው በሚለው የፖለቲካ ቀመር ፋኖን ቀርቦ ፋኖን የማደራጀትና ለፋኖ ሎጂስቲክ የማቅረብ ሁናቴ ዝግ አይመስለኝም። ምክንያቱም በጎንደር በዚህ በቋራ መስመርም ብዙ የፋኖ አደረጃጀቶች ስላሉ ከነሱ ጋር ሊገናኝበት የሚችልም አማራጭ አለ ብዬ አስቀምጣለሁ። እና የተለያዩ የፖለቲካ አላያንሶችን ማማተር ከአንድ የፖለቲካ ላይ ከሚታገል ኃይል የሚጠበቅ ቢሆንም አንዳንዱ ሱሳይድ ሊሆን ይችላል። ለምሳሌ የፖለቲካ አሊያንስ ብለህ አሊያንስ ክሬት የምታደርገው ቡድን እጅግ በጣም አደገኛ ከሆነ አንተንም ሊበላ ይችላል። ያንተንም አደረጃጀት አደጋ ውስጥ ሊከት ይችላል። እና እነዚህ ነገሮች በደንብ መጤን አለባቸው። መልካም፣ ወደ መጨረሻ መውጫ ላይ አንድ ነገር ላንሳ እስቲ። አይ ቲንክ እስክንድር ለምን ወረወረ ብዬ ቅድሙ ላይ ሲናሪዮ አስቀምጬልሃለሁ። ለምንድን ነው አሁን ወደ አስመራ ቢሮ ለመክፈት መሄድ አለብን የሚለውን መጀመሪያ ላይ ውድ አድማጭ ተመልካቾቻችሁ ሁለት ሀሳቦችን አስቀምጠን ነበር። አሁን እስቲ አንድን ጨምርበት እስቲ። አንደኛው አንተ ከምታነሳው ጋር ስለሚገናኝ ማለት ነው። ከፌዴራል መንግስት ጋር ወደ ድርድር ለመግባት እየሄዱ እንደሆነ ተሰምቷል። ምናልባት ፌዴራል መንግስትና ኤርትራ መንግስት ደግሞ እንትን ብለዋል፣ ችግር ውስጥ ገብተዋል። ስለዚህ በዚህ በኩል ለድርድሩ ችግር የለም እንነጋገራለን የሚል እንቅስቃሴዎች መጀመራቸውን ሰምተናል። በዚህ በኩል ደግሞ በአንድ እጁ ደግሞ አስመራ ላይ መጥቼ ቢሮ ይከፍታሉ የሚለው ነገር በዚህ ሰዓት መወርወሩ ፌዴራል መንግስቱን ለማስገደድ ለድርድሩ ለማስገደድ አስቦ የተጠቀመበት ነገርስ ቢሆንስ
የሚልም ነገር ሌላ ሴናሪዮ አድርጎ ሊወሰድ ይችላል። ውድ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ በማድረግ ይሄ ውይይታችን ደግሞ ለሌሎች ተደራሽ እንዲሆን ላይክ ሼር አድርጉ። እንደዚሁም ደግሞ ምንድነው የአንደኛው ፋኖ ክንፍ አስመራ ድረስ እጄ ቢሮ ከፍታለሁ ብሎ መዛቱ ምንድነው ሊፈጥር የሚችለው ቀሪው ፋኖ ላይ የሚለው ሐሳባችሁን እዛው አስተያየት መስጫ ላይ ቦታ ላይ ስጡን። እንዳው አርጎም አስመራ ድረስ ቢሄድና ግንኙነት ቢጀመር ምን አይነት ውጤቶች ሊመጡ ይችላሉ የሚለው ነገርም በዚሁ የተወያያችሁ እንድትቆዩላለን። መልካም ደሬ የሆነ ወደ አንተ ልምጣ። እሺ ጥሩ ነው። ሶስት በመጨረሻ ያስቀመጥከው ሲናሪዮ በእርግጥ በደንብ መታሰብም ያለበት ነው። እንደ ማስገደጃ ሊሆን ይችላል። እንደ ማስገደጃ አንድ ልክ እንደ ዊርድ አድርገን ሐሳቡን ወስደን በእርግጥ መንግስት ላይ ጫና ለማሳደር ከማንኛውም ከመንግስት ጠላት ጋር የምነጋገርበት ማዕቀፍ ዝግ አይደለም ብሎ ለማሳያ ሊሆን ይችላል። እሺ ወደ ሁለተኛው ሐሳብ ስንሄድ ከዚሁ ጋር የሚያያዝ ነገር ነው። በእስክንድር እንግዲህ አማካኝነት የእስክንድር ቡድን ያው የዛ ኮሚኒኬሽን ኃላፊ ነው ከብልጽግና ቶፕ አመራር ከአማራ ክልል ከሚገኝ ቶፕ አመራር ጋር ስለ ድርድር የሚያወሩበትን መረጃ በስልክ የወጣ መረጃ ነበረ። ይሄ መረጃ አንዳንዱ በኤአይ የተቀነባበረ ነው፣ አንዳንዱ አይ በደንብ ሆን ተብሎ የተሰራ ነው የሚል ጥርጣሬ ነበር። አሁን ግን ጥርጣሬውን የሚያሽር የራሱ የአፋድ ድርጅት ማለት ነው በዚህ ግለሰብ ላይ እርምጃ እንደሚወስድ መግለጫ ወጥቷል። ያ ማለት ምንድነው? ኦልሬዲ ጉዳዩ ሀፕን አድርጓል። ነገር ግን ለሶሻል ሚዲያ ፍጆታ ስለዋለ ፖለቲካሊ የሚያከስር በመሆኑ እዚህ ግለሰብ ላይ አስፈላጊውን እርምጃ እንወስዳለን። እርምጃ ስንወስድ ደግሞ ታስሮ ምርመራ ሊደረግበት ይገባል የሚል ነገር ነው። ስለዚህ አፋድ አጠቃላይ ከብልጽግና ጋር የጀመረው ድርድር እንዳለ ምንም ከመግለጫው ራሱ መደምደም ትችላለን። እዚሁ ጋር ተያይዞ አንተን ሀሳብ እቀበላለሁ። አንዳንድ ጸሐፊዎች እንደ በማህበራዊ ሚዲያም በተለያዩ በሶሻል ሚዲያም ዝም ሞኒተር ሲያደርግ አንዳንድ ሀሳብ ያንጸባረቁት ነገር አለ። ትንሽ ኢንትረስቲንግ ፖይንት ነው ሀሳቡ። አሁን መንግስት ማለት ነው ብልጽግና የሚቃወሙትን ኃይሎች ወደ 4 ኪሎ እየሳበ ክፋዮችን ደግሞ እያስቀረ ፖለቲካሊ እያዳከማቸው የሚል ነገር እነ ጌታቸው ረዳና በጌታቸው ረዳ ዙሪያ ያሉትን ሰዎች ሾመ። ከዚህ ቀደም የነበሩትን የትግራይ ተወላጆች እነ አብርሃም በላይ ወይም ሌሎቹ ሌስ ሬሌቫንት ይሆናሉ ከዚህ በኋላ የሚል ሀሳብ እየተቀመጠ ነው። ሌላው እነ ጃል ሰኒ ወደ ፌዴራል መንግስቱ በሚመጡበት ጊዜ እነ ቀጀላና በኦነግ አካባቢ ያሉትም እነሱ ሌስ ሬሌቫንት እየሆነ ይሄዳሉ የሚል ነገር ነው። አሁን እነ እስክንድርና በእነ እስክንድር ዙሪያ ወደ ብልጽግና የሚመጡ ከሆነ እነ በለጠና ሌሎቹ ሌስ ሬሌቫንት ይሆናሉ የሚል ትንታኔ አይቻለሁ ማህበራዊ ሚዲያ ላይ በተወሰነ ደረጃና ትንሽ ፈገግታዬን አጭሮኛል። ሀሳቡም የሆነ ውሃ የሚቋጥር ይመስላል ስትመለከተው እና ፖለቲካሊ ብልጽግና የሚከተል ሊኮነን አይገባም። ፖለቲካ በካልኩሌሽን በቀመር የሚካሄድ ነው። ስለዚህ ባላገርሃን በተወሰነ ደረጃ ማዳከም ወይም ደግሞ ብዥታ መፍጠር ከፖለቲካ የሚጠበቅ ቀመር ነው እና ዞሮ ዞሮ እነ እስክንድር አሁን ከወጣው ያፈተለገ ድምፅ አኳያ ስትመለከት እነ እስክንድር ወደ ብልጽግና መግባታቸው የማይቀር ይመስላል። አንተ ቅድም ያስቀመጥከውን ፋክተር አለ። በእነ ዘመነ አደረጃጀት ከባድ ጫና ያደረባቸው ነው። አመራር ተመታ ማለት እንግዲህ በውስጡ ያለው ሰራዊት ተበትኗል ወይም አደጋ ውስጥ ወድቋል ማለት ነው። ይሄ የሚያሳየው ቡድኑ ላይ የሆነ አደጋ ያንዣበበ ስለሆነ የግድ ማምለጫ ቀዳዳ ስለሚፈልግ ከብልጽግና ጋር አሊያንስ ክሬት ማድረጉ የማይቀር ይመስላል። ከኛ መላምት አንጻር ስንነሳ እዚህ ላይ ያለን ሀሳብ እስቲ። መልካም ትንሽ በእውነት ያስብል ነገር ነው። ስልጣን የሚሰጠው እንግዲህ ያው ተጽዕኖ ፈጣሪ ነህ ከተባልክ የሆነ የተወሰነ ሰው የሚከተለ ከሆነ ያዝ ተደረግና እስከነ ሰው እዚህ ገቢ እንድትሆን ነው አሁን ያለው የስልጣን አሰጣጥ እንትኑ ማለት ነው። እንግዲህ ስለዚህ ተጽዕኖ ከሌለ ስልጣን ለምን ይሰጣል? ተጽዕኖ ከሌለ ሀሳብም ከሌለ ምንድነው እዛ ጋር ስልጣኑ ቦታ የምትቆይበት ነገርም የለም። ስለዚህ ከአብን ይልቅ ተጽዕኖ ያለው ፋኖ አካባቢ ያሉ አዎ። እና እንደው በዚህ አጋጣሚ ዛሬ የተሾመው ፕሮፌሰር ክንድያ በሚኒስቴር ዴታ ማዕረግ የትምህርት ሚኒስቴር አማካሪ ተደርጎ ተሾመዋል። እንግዲህ አሁን የምታየው ነገር ምንድነው? ቀደም ተብሎ እንዳው የዛይ ቲፒኤልኤፍ አካልም ባይሆኑ ተጽዕኖ ፈጣሪም ባይሆኑ ትግርኛ ተናጋሪ የሆኑ ሰዎችን ይዞ የትግራይ ብልጽግናን ለማቋቋም ተሞክሮ ነበር። ግን ከጎሮሮ ሊወርድ አልቻለም። ትግራይ ክልል ሲመጣ ያ አካል ማለት ነው እዚሁ የአዲስ አበባ ብልጽግናና የሚዲያ ላይ ብልጽግና የትግራይ ብልጽግና ሆኖ ቀረ እንጂ በተጨባጭ መሬት ላይ መውረድ አልቻለም። ነገር ግን በባለፈ ከጊዜያዊ አስተዳደር ጋር ተያይዞ የተፈጠረው ስንጣቂ
ያ የተፈረከሰው ፍርካዚ የትም መውደቅ የሌለበት ነገር ነው። ፖቴንሻሊ ትላንትና ተንቤን ድረስ የሄደ አካል ነው። ትላንትና ስዋጋ የነበረ አካል ነው። ይብዛ ሚነስም ደጋፊ ያለው አካል ነው እዛ ትግራይ ክልል ላይ። እሱን ወደ ብልጽግና ማስገባቱ ለብልጽግና ጠቃሚ ነው። ለነዛ ሰዎችም የትም ወድቆ ከመቅረት ደግሞ እድል ነው። አቶ ጌታቸው ረዳው ከዚህ ሹመት ተዘለለ ከትግራይ ወጡበትን ታውቃለህ። በጣም ተዋርዶ ነው ሰዎቹ እኮ ነውረኞች ናቸው። ላስተምር እንኳን መቀሌ እንኳን ብል እኮ እሱ ሁሉ ከለክሉታል እኮ። ስለዚህ ከዚህ ማረክ አሁን የተሰጠው ስልጣን በላይ ምንድነው ያለው ማለት ነው። ለብልጽግና ደግሞ አንጻራዊ ይብዛም ይነስም ሰው የሚደግፋቸው የሚያውቋቸው ሰዎች እስከሆኑ ድረስ ወደፊት የትግራይ ብልጽግና የሚባለውን ነገር ለማድረግ ማለት ነው ይጠቀማል። ምን ሌላም እኮ ከዚህ የተሻሻለ ነገር አይደለም ያለው ነገር ማለት። ስለዚህ ይጠቀማል ይሄን ነገር ማለት ነው። አሁን ይሄ ነገር እንግዲህ ተሞክሮ እየሄደ ሲሄድ ያው እስክንድር ንግግሩ መጀመሩ ሰውየው ታሰረ ተባለው ልክ ነው። በፖለቲካ እንደዚህ ነው የሚባለው። ባይዘው የምን የሳይበስል የሆነ መረጃ ከወጣ አይ አላረግንም ብለ ወደ ግግም ያለ ክርክራት በጣም ልክ እንደባለፈ በብርቱካን ጉዳይ ድምጹ የሚታወቅ ስልኩ የሚታወቅ ሰው አይ አላረገችም እሱ አላረግም ብሎ አውሬ የሞኝ ጭቅጭቅ ነው። ለዛም ነው አንዳንድ ጋዜጠኞች ጥፍ ብሎ ተውት በቃ ጉዳዩ ማለት ነው። እና ይሄ ሰው ያላረገም ምናምን ከምትለው በማናውቀው መንገድ ነው ያደረገው። ቁጥጥር ስር ይገባል። ይሄ ሰውየው ስራ ላይ ነው። ማን ነው ቁጥጥር ስር መድቦት እኮ ነው ድርድሩ እንዲያወራ እኮ ይላኩት እኮ። ግን ለሰፊው ህዝብ ይሄን ነው የምትለው ነገር ማለት ነው። ለሰፊው ህዝብ ይሄን ነው ልትነግረው የምችለው። ድርድሩ እየተጀመረ ነው። ድርድሩ የሚጀመርበት እስክንድር ምንድነው ጀስቲፊኬሽን አግኝቷል። እነሱ ከህወሓት ጋር አብሯል። ህወሓት ደግሞ ማለት እኔ ከጥንት ጀምሬ ኖርኩበት የአማራ ጠላት ነው። እስር ቤት ውስጥ ሆኜ እንኳን ህወሓት ወረራ መጣ ሲባል አውጡኝ ጅል ዋጋ ብያለሁ ከብልጽግና ጋር ተሰልፌ። ለእኔ ህወሓት ማለት ከምንም በላይ ነው የሚል መስመር አለኝ የሚል ነገር ስላስቀመጠ ከህወሓት ጋር ተሰልፌ አካል ከመጣ ህወሓት የመጓት ግዴታ ስላለብኝ ከብልጽግና ጋር ተሰልፌ ያለው ይላል። ማምለጫ መንገዱ ይሄ መውጫ መንገድ አግኝቷል እስክንድር ማለት ነው። መውጫ መንገድ አግኝቷል። ለዛ ድርድሩ ተጀመረው። ድርድሩም ይደረጋል። ግን እንዳልኮ አሁን አንጻራዊነት እስክንድር ወደ ስራ ስታመጣ እንደበለጠ ሚና ምንድነው ነው እንግዲህ አሁን አብን ወደ ፋኖ ተሸጋግሯል ማለት ምንድነው አሁን ሐሳብ እንግዲህ ሐሳብ ነው። ከዚህ በኋላ ድጋፍ የለ አላችሁ እንዴ? የለም። ስለዚህ ድጋፍ ከሌለ እንግዲህ ለብልጽግና ጣል የምታረገው ሐሳብ ካለ ጣል ታረጋለህ። አለዛ ጦረተኛ አይፈልግም። በቃ ለይስ ሪሌቫንት ስለሚሆን ቦታ ደግሞ ስላለ ሌላ ሰው ላስገባ ነው የምትባለው ነገር ማለት ነው። ስለዚህ ከብዳል እንግዲህ ከቤት እንግዲህ መውረድ ከቤት እኮ ከባድ እኮ ነው። ከቤት መውረድ ከብዳል እና በጣም ከባድ ነውና እንደዚህ አይነት ሂደቶች እየተፈጠሩ ይሄዳሉ። ግን ማብቂያው የቱ ጋር ነው የምለው ነገር ማለት ነው። ማብቂያው የሚተነበይ አይደለም። የኢትዮጵያ ፖለቲካ በየጊዜው እየተቀያየረ ነው። እንደው አንዳንዴ ለትንታኔም አይመችም ነገሮች ሁነቶች እኛ ከምንገምተው በላይ እየተቀያየረ እና ማብቂያው ራሱ መገመት በጣም ከባድ ነው። ለራሱ ለገዢው ፓርቲም ራሱ ማብቂያው መገመት ራሱ የሚከብድ ይመስለኛል። ውድ አድማጭ ተመልካቾቻችን እዚህ በዚሁ አጋጣሚ የነ እስክንድር ወደ ብልጽግና የመምጣት ሁኔታዎች ሊኖር ይችላል ወይ? ቢመጡስ ምን አይነት ነገር ነው የሚፈጠረው? የፋኖ እንቅስቃሴ ትግል ውስጥ የሚለውን ነገር የራሳችሁን ሀሳብ እንድትሰጡን እየጠየቅ የዛሬውን ፕሮግራማችን የዛሬውን ዕለታዊ ዝግጅታችን እዚህ ላይ ቋጭተናል። ሌላ ጊዜ እስክንገናኝ ድረስ ቸር ሰንብቱ።